ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አለ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የባርሴሎናና የአልቫሬስን ጉዳይ እናንሳ። አልቫሬስን ብቻ የሚጠብቅ ይመስላል። አትሌቲኮ ማድሪድ ደግሞ ይህንን ተጫዋች የሚሸጠው አይመስልምና እናንሳው ይህንን ጉዳይ። ይህንን ተጫዋች መጠበቁ ብቻ ሪስክ አይደለም ወይ የሚለውን ጉዳይ እንመልከት። ምክንያቱም ሌቫንዶቭስኪን መተማመን ከባድ ነው አይደል? እናንሳው። ሌቫንዶቭስኪ ለቋል። ፌራን ቶሬስም በፓሪስ ሳን ዠርማን በጥብቅ እየተፈለገ ነው። ግን እስካሁን ድረስ የቅድመ ውድድር ዘመን ዝግጅት እየተገባደደ አዲሱ ሲዝን የሚጀምርበት ጊዜ እየደረሰ በባርሴሎና በኩል የፕላን ቢ ፕላን ኤ ላይ ማተኮር ነው ይመስላል። እዛው ፕላን ላይ አጥብቆ መያዝ ነው ይመስላል። አትሌቲኮ ማድሪድ እንደምታውቂው ትላንትና ቅሬታ አቅርቧል ለፊፋም ለስፔን እግር ኳስ ፌዴሬሽንም። ፊፋ በአንድ ፌዴሬሽኖች ውስጥ ባሉ ሁለት ክለቦች መካከል ከሆነ እንደዚህ አይነት የዝውውር ጉዳይ ላይ መካረር የተፈጠረው ከዚህ በፊት እንዳደረገው በአንቷን ግሪዝማን ዝውውር ላይ $300 ብቻ ነው የቀጣው ባርሰሎና እና በኋላ ያው የስፔን እግር ኳስ ፌዴሬሽን አርኤፍኤፍ ይገላግላችሁ ነው እዚህ ውስጥ አልገባም፣ በአንድ ፌዴሬሽን ስር በአንድ የፌዴሬሽን ሕግ መዳኘት ነው ያለባችሁ ብሎ ገላግሏቸው ነበር ያን ጊዜ። አሁን በድጋሚ ለፊፋ ቅሬታ አቀርበዋል። ተመሳሳይ ፓተርን የሚከተል ይመስላል። በባርሴሎና በኩል ምንም የጣስነው ህግ የለም። መጀመሪያ እኮ 100 ሚሊዮን አቅርበናል እና ከተጫዋቹ ጋር አይደለም ከጀርባ እየተነጋገር ነው የነበረው። ለአትሌቲኮ ማድሪድ ሪትን የሆነ የተጻፈ ጥያቄ አቅርበናል። ስለዚህ ክለቡን ሳናነጋገር አይደለም ከተጫዋቹ ጋር እየተነጋገር ነው ያለ ነው እና ቅሬታ እንዲቀርብብን የሚያደርግ ምንም አይነት የህግ የተላለፍነው ህግ የለም የሚል መልስ ሰጥቷል። እና እንዲህ አይነት መካረር ውስጥ ጭምር ተገብቶ አትሌቲኮ ማድሪድ ፕሬዝደንቱ ወጥተውም እየተናገሩ በሶሻል ሚዲያም ላይ መልስ እየተሰጠ በጭራሽ ለባርሴሎና አንሸጠውም እየተባለ ግን የባርሴሎና ዋናው ትኩረት አሁንም ይኸው ተጫዋች ሆኖ ቀጥሏል። አሁን ትልቁ ፍርሃት አትሌቲኮ ማድሪድ ቢሸጠው እንኳን ተጫዋቹን ለባርሴሎና ወይም ለሪያል ማድሪድ መሸጥ አይፈልግም። ሪያል ማድሪድ ያስፈርመዋል ያልን አይደለም፣ ግን የሆነ ጊዜ ጥያቄ አቅርቦ ስለነበር ነው ያንን 150 ሚሊዮን ውድቅ አድርገውታል። አሁን አትሌቲኮ ማድሪድ በ100 አንሸጠውም፣ በ150 አንሸጠውም፣ በ200 አንሸጠውም። ልትወስዱት ከቻላችሁ ከኛ ጋር በድርድር አይደለም፣ የኮንትራት ማፍረሻ አለው 500 ሚሊዮን ዩሮ አለ እና ያንን 500 ሚሊዮን ዩሮ ከፍሎ ከኛ ጋር መደራደር ሳያስፈልግ መውሰድ ይቻላል። ያው እንደምታውቀው 500 ሚሊዮን ዩሮ ተከፍሎበት የተዘዋወረ ተጫዋች በታሪክም የለም። ስለዚህ ወደ ባርሴሎና አንሸጠውም የሚለው አቋማቸው በጣም ጥብቅ ነው እና በአሰልጣኝ ሃንዚ ፍሊክ በኩል በቁጥር አንድነት የሚፈለገው ተጫዋች እሱ መሆኑ ግልጽ ነው። ፌራን ቶሬስ የዓለም ዋንጫ ፍጻሜ ላይ ጎል ያስቆጠረው ተጫዋች ባለፈው የውድድር ዘመን ከሮበርት ሌቫንዶቭስኪም የበለጠ የባርሴሎና የመጀመሪያ ተሰላፊ ሆኑ ነው። አሁን ሌቫንዶቭስኪ ሄዷል፣ ጭራሽ ወደ ኤምኤልኤስ ሄዶ በአሜሪካ ነው እየተጫወተ ያለው። ባርሴሎና ኮንትራቱን አላራዘመለትም ብቻ ሳይሆን አሰልጣኝ ፍሊክ ራሳቸው በውድድር ዘመኑ የመጨረሻዎቹ 3 ወራት ላይ ለክለቡ ከዚህ በኋላ ሌቫንዶቭስኪ ላይ መተማመን የምንችል አይመስለኝም፣ ፊዚካል ሊሚቱ ላይ ደርሷል። ስለዚህ ሌላ ወጣት ሞባይል የሆነ የፌራን ቶሬዝ ባህሪ ያለው ግን ከፌራን ቶሬዝ የበለጠ አስተማማኝ ሪላየብል የሆነ ተጫዋች ፈልጋሉ ብለው በስም ጠቅሰው ሁሊያን አልቫሬዝ ብለዋል እና ገበያው ላይ ባርሴሎና ሊያስፈርማቸው ከሚችላቸው ተጫዋቾች ምርጡ አማራጭ ነው ብለው አምነውታል። ስለዚህ አልቫሬዝ ላይ ያላቸው ፍላጎት በጣም ጥብቅ ነው። ግን ደግሞ አትሌቲኮ ማድሪድ ላይሸጠው ይችላል። ተጫዋቹ ራሱ የዓለም ዋንጫ የኦስትሪያው ጨዋታ ከተደረገ በኋላ አርጀንቲና ከኦስትሪያ ጋር ከተጫወተች በኋላ ዝውውሩን ለማስገደድ የሚመስል ፎርስ ለማድረግ በሚመስል ሁኔታ ለወራት ነግሬያቸዋለሁ ወደ አትሌቲኮ ማድሪድ ሰዎች ህልሜን መኖር ፈልጋለሁ ብሏል። ይሄኛውን ክለብ አላለም። ህልሜን ሲል ግን የብዙ ሰዎች ሀሳብ ያው ለባርሴሎና መጫወት ፈልጋለሁ ማለቱ ነው እያሉ ነው
እና ትልቅ ችግር ውስጥ ይመስለኛል ባርሴሎና እየገባ ያለው በዚህ ጉዳይ ላይ ተጫዋቹን ለማስፈረም እስከ መጨረሻው ድረስ እንጠብቃለን ብለዋል። በእርግጥ ፕሬዚደንቱ ባለፈው 100 ሚሊዮን አቅርበናል፣ ግን ያቀረብነው ጥያቄ የጊዜ ገደብ የሌለበት አይደለም፣ የሆነ ጊዜ ኤክስፓየር ያደርጋል፣ እሱን ብቻ ስንጠብቅ አንቆይም ብለዋል። ግን አሁን ያ ኦገስት ሊገባ ነው ወይም ላሊጋው ሊጀምር፣ አሰልጣኙ አይዲያሊ አዲስ ተጫዋች አምጥተው እንደምታውቂው የአትሌቲኮ ማድሪድ አጫዋት ለምሳሌ ከባርሴሎና አጫዋት በጣም የተለየ ነው። ከሌላ አይነት የእግር ኳስ ባህል ስለሆነ ተጫዋቹ የሚመጣው ሪአጀስትመንት ያስፈልገዋል። እንደገና ከባርሴሎና ጋር ያው ጓርዲዮላ በሲቲ ያሰልጥኖታል፣ በማርሴሎ ጋያርዶ ሪቨር ፕሌት ውስጥም ተጫውቷል። ስለዚህ የፕሬሲንግ እግር ኳስ ፍጹም አዲስ ጽንሰ ሀሳብ ላይሆንበት ይችላል። ግን የቡድን ውህደት ለመፍጠር ምንም እንኳ በዓለም ዋንጫው የተራዘመ ጊዜ ተጫዋቹ ተጨማሪ ረፍት ስለሚሰጠው ቢወስድም ግን አሁን እንግዲህ ላሊጋ በሚጀምርበት የመጨረሻዎቹ ሳምንታት ሌቫንዶቭስኪም ለቆ ፌራን ቶሬስ ኮንትራቱ 1 ዓመት ብቻ ነው የቀረው። ሉዊስ ኤንሪኬ ወደ ፒኤስጂ ሊወስዱ ይፈልጋል ይባላል። ባርሴሎና ሌላ ተጫዋች ካላስፈረመ ድረስ ፌራን ቶሬስን ይለቋል ተብሎ አይጠበቅም። በእርግጥ እንደዚህ አይነት ሁኔታ ውስጥ ሆነው 9 ቁጥር የለውም፣ አንድ ተጫዋች ብቻ ነው ስብስብ ውስጥ ያለው ማለት ነው 9 ቁጥር ሆኖ መጫወት የሚችል። ፌራን ቶሬስም ለነገሩ አውት ኤንድ አውት 9 የሚባል አይደለም። ሌላ የበለጠ የሐሰተኛ 9 ቁጥርነት ባህሪ ያለው የበለጠ ቀጥተኛ የበለጠ የፕሬሲንግ ተጫዋች ነው እና በፕሬዝደንቱ በኩል ዋን ላፖርታ ጊዜ ገደብ የሌለው ወይም ኤክስፓይሪ የሌለው አይደለም እኛ ያቀረብነው ጥያቄ ካሉ በኋላ የእኛ መልስ ግን ማብቂያ ሊሰጣቸው ያስፈልጋል። ምክንያቱም በየትኛውም ገንዘብ ራሳቸው የክለቡ ፕሬዝደንት የክለቡ ሲኢኦ ሚጌል አንሄል ሂል የሚባሉት ናቸው በአትሌቲኮ ማድሪድ የሶሻል ሚዲያ ገጽ ላይ ፖስት የተደረገ የቪዲዮ መልእክት ያስተላለፉ። ስለዚህ ለኢቫን ላፖርታ ጥያቄ መልስ ለመስጠት ማለት ነው መልሳችን ግልጽ ነው። አልቫሬዝን መሸጥ አንፈልግም፣ 100 ሚሊዮን አንቀበልም፣ 150 ሚሊዮን አንቀበልም፣ 200 ሚሊዮን አንቀበልም ብለዋል። አሁን ኦገስት 10 ሲሆን ወደ ክለቡ ይመለሳል ተብሎ ይጠበቃል። የስፔንና የአርጀንቲና ተጫዋቾች በዓለም ዋንጫው የፍጻሜ ጨዋታ ላይ የተሳተፉት የሁለቱም ቡድን ተጫዋቾች የአትሌቲኮ ማድሪድ አባላት የሆኑት ያኔ ነው ይመለሳሉ ተብሎ የሚታሰበው ነው። የባርሴሎና ፍላጎት ከዛ በፊት ዝውውሩ እንዲጠናቀቅ ወደ አትሌቲኮ ማድሪድ የልምምድ ካምፕ ሳይመጣ ዝውውሩን የማጠናቀቅ ፍላጎት ነው ያለው። አሁን ባርሴሎና በእንግሊዝ ነው ልምምድ እያደረገ ያለው። እንዲያውም ዛሬ ነው ከበርሚንጋም ጋር ይጫወታል መሰለኝ፣ ከበርሚንጋም ሲቲ ጋር ጨዋታ ያደርጋል። የፕሪሲዝን ዝግጅታቸውን እዛ ነው እያደረጉ ያሉት። አንድ አጥቂ ብቻ ነው አቬይለብል የሆነው፣ እሱም ስብስብ ውስጥ የለም። ሁሉም ተጫዋቾች ሌላ አጥቂ ሆኖ ለመጫወት እድል ያለው አንቶኒ ጎርደን ነው። የክንፍ ተጫዋች እንዲሆንላቸው ፈልገው ነው ያመጡት። ግን አንቶኒ ጎርደንም ቢሆን ከእንግሊዝ ብሔራዊ ቡድን ጋር ማክሲመሙን የጨዋታ ቁጥር ስላደረገ 8 ጨዋታ አንድ ተጫዋች ሊጫወት የሚችለው ማክሲመም የጨዋታ ቁጥር 8ቱም ጨዋታዎች ላይ ተሳትፏል። የእንግሊዝ ብሔራዊ ቡድን ግማሽ ፍጻሜ በመድረሱና በኋላ የደረጃ ጨዋታ ማድረገው ስለነበር ማለት ነው። ስለዚህ አሁን ዋናው ቡድን ውስጥ ሲኒየር የማጥቃት ተጫዋች የአጥቂ ሆኖ መጫወት የሚችል ተጫዋች የላቸው። ላሊጋው በ23 ነው የሚጀምረው፣ 3 ሳምንት ገደማ ምናምን ያላቸው ከኤልቼ ጋር ነው በማርቲኔዝ ቫሌሮ ስቴዲየም ጨዋታቸውን የሚያደርጉት። ስለዚህ ከዛ በፊት ተጫዋቻቸው ማስፈረም አልቻለም እና በተለያየ ጊዜ የሚጠቀሱ ስሞች ነበሩ። ለምሳሌ ጁኒየር ክሩፒ ይባል ነበር። ጁኒየር ክሩፒን ማስፈረም አይችሉም። አሁን የ4 ወር ጉዳት ገጥሞታል፣ ከሜዳ የሚያርቀው የ4 ወር ጉዳት ገጥሞታል። ሃሪኬን ተብሎ የሆነ ጊዜ በተደጋጋሚ ሲጠቀስ ሰምተን እናውቃለን። ሃሪኬንን ባየር ሙኒክ አይሸጠውም አሁን። ስለዚህ ወደነ አሰልጣኙ ሳይፈልጓቸው በቃ ገበያው ላይ አቬይለብል በመሆናቸው ብቻ እንደ ዱሸን ቭላሆቪች አይነቱን ተጫዋች በነጻ እና ከሁሊያን አልቫሬዝ በጣም የተለየ ካራክተሪስቲክስ ያለውን ተጫዋች መኪናው እየሄደ ጎማ የመቀየር ሂደት ውስጥ ሊገቡ ነው ማለት ነው። የውድድር ዘመኑ ከተጀመረ በኋላ ወይም ጨዋታዎች መደረግ ከጀመሩ በኋላ እንደገና አዲስ የመጣውን ተጫዋች ወደ ቡድኑ ሲስተም የማዋሃድ አካሄድ ውስጥ ይገባሉ ማለት ነው። ተጫዋቹ በድጋሚ ወደ አትሌቲኮ ማድሪድ ሲመለስ ይህንኑ በዓለም ዋንጫው ለብዙሃን መገናኛዎች የተናገረውን ንግግር አጥብቆ ይነግራቸዋል ተብሎ ነው እየተጠበቀ ያለው። እኔ እንግዲህ የማስበውን የምናገር ሰው ነኝ። ከአትሌቲኮ ማድሪድ ሰዎች ጋር ተነጋግሬ ያለው ለሁሉም ጥሩ መፍትሄ የሚሆነው የእኔ መልቀቅ ነው ብሏል። ግን የሚዘገይ ከሆነ ግን ያው ሪያል ማድሪድ እንደምታየው የተጠናከረ ነው። በጊዜ ነው 4ቱን ዝውውሮች የፈጸመው። 2 አዳዲስ የመስመር ተከላካዮች፣ 1 የመሀል ተከላካይ፣ 1 አማካይ አምጥተዋል። ትላንትና ደግሞ ሌላ ተጫዋች አስፈርመዋል። ኤስፒ የሚባል በጣም ጥሩ የውድድር ዘመን ያሳለፈ 11 የላሊጋ ጎሎች ያስቆጠረ ረጅም ጊዜ
ሪያል ማድሪድ እንደዚህ አይነት አማራጭ አለ ነበር። ኤንድሪክ መጥቷል፣ ግን ኤንድሪክ ትልቅ የቦክስ ፕሬዘንስ የለውም። ይሄ በአየር ላይ በጣም ዶሚናንት የሆነ ከሳጥን ውጭ ያን ያህል አይደለም፣ እንደነ ምባፔ ለምሳሌ አይደለም፣ ግን በጣም ጥሩ አማራጭ መሆን የሚችል ከጀርባ የሚሮጥ ታርጌት መሆን የሚችል ተጫዋች አምጥቷል። የሮድሪ ዝውውር ላይ ያሉበት እንደምታውቂው ያን ዲዮማንዲን ሊያመጡ የጊዜ ጉዳይ ብቻ ይመስላል። ስለዚህ በጣም ጠንካራ የሆነ የዝውውር ጊዜ ነው ሪያል ማድሪድ እያሳለፈ ያለው። ለባርሰሎና ደግሞ ላሊጋውን ሜንቴን ማድረግ ብቻ ሳይሆን በቻምፒየንስ ሊግም ካለፉት ዓመታት የተሻለ ርቀት መሄድ ይፈልጋሉ። ያው ዋንጫው መውሰድ ማለት ነው። ባርሰሎና 11 ዓመት ሆኖታል ቻምፒየንስ ሊግ ካሸነፈ 2015 ነው ለመጨረሻ ጊዜ ያሸነፈው። ያንን ለማድረግ እንደ ካረም አዴየሚ እና እንደ አንቶኒ ጎርደን አይነት ተጫዋቾች አምጥተዋል፣ ግን ሁነኛ 9 ያስፈልጋቸዋል። የሚሰሙ ሌሎች ስሞች አሉ። ለምሳሌ ተከላካይ ቦታ ላይ አይሜሪክ ላፖርትን ከአትሌቲክ ቢልባኦ ማምጣት ይፈልጋሉ። ምክንያቱም ከባለም ዋንጫው ላይ ከኩባርሲ ጋር ፈጥሮት የነበረውን ጥምረት ባርሰሎናም ኢኒጎ ማርቲኔዝን ባለመተካቱ ምክንያት እንደዚህ አይነት ልምድ ያለው ተከላካይ ማምጣት ፍላጎታ በፊት ባስቶኒ ነበር ይባል ነበር አሌሳንድሮ ባስቶኒ በኋላ ውድ ሆነባቸውና ተጫዋቹን ማስፈረም አልቻሉ። እንዲህ የሚነሳ ስም አለ። የፍራንኪ ዲዮንግን ፊትነስ ተከትሎ ሌላ 6 ቁጥር ማስፈረም ሊያስፈልጋቸው ይችላል። ማርክ ካሳዶ በአሰልጣኙ ብዙ የሚታመንበት አይመስልም። ማርክ ቤርናል ጥሩ ተጫዋች ነው፣ ግን በጣም ወጣት ነው። ስለዚህ ሌሎችም ዲፓርትመንቶች ላይ ባርሰሎና ጥያቄዎች አሉበት። ግን የባርሰሎና የዚህኛው የዝውውር ጊዜ ፕራዮሪቲ የሚመስለው አዲስ አጥቂ የማስፈረም ጉዳይ ነው እና እስካሁን ድረስ ሁሊያን አልቫሬዝ ላይ አጥብቀውን ያሉት፣ ግን የራሱ ሪስክ አለው። ምንድነው በቅርብ ጊዜ የጁላይ የመጨረሻዎቹ 2 ሳምንታት ወሳኞች ናቸው የሚል መልእክት ነበር ከባርሰሎና ለባርሰሎና ቅርብ ናቸው ከሚባሉ ብዙሃን መገናኛዎች ይተላለፍ የነበረው መልእክት። አሁን የጁላይ የመጨረሻዎቹ 2 ሳምንታት አልቀዋል። ዛሬ ጁላይ 31 ላይ በመሆናችን ምክንያት ማለት ነው እና እስካሁን ድረስ ምንም አይነት ግሪን ላይት አላገኙም። አትሌቲኮ ማድሪድ መሸጡ ግድ ከሆነም ሌላ ፈላጊ ትልቅ ክለብ አለ። አርሰናል የተጫዋቹ ፈላጊ ነው። ፔዤ እዚህ ፉክክር ውስጥ ያለበት አይመስልም፣ ግን ፓሪስ ሳን ጀርማን ይህን ተጫዋች ማስፈረም ይፈልጋል ሲባል የነበረው። በባርሰሎና በኩል አሁን እየጠበቁ ያሉት የሚመስለው ነገር ተጫዋቹ ራሱ ጠንካራ ፕሬሸር እንዲያደርግ ነው። በተደጋጋሚ አንዳንድ ጊዜ ተጫዋቾች ያው እንደምታውቂው ዝውውር ፎርስ ለማድረግ በብዙሃን መገናኛዎች ላይ ንግግር ሲያደርጉ፣ በሶሻል ሚዲያ ገጾቻቸው ላይ መልእክት ሲለጥፉ፣ ወይ በአትሌቲኮ ማድሪድ ማሊያ የተነሳቸውን ፎቶግራፎች ሁሉ ማጥፋት ለምሳሌ ጠንካራ ኢንዲኬሽን ሊሆን ይችላል። በቃ መልቀቅ መፈለጉን አጽንቶ ማሳየት፣ ከዛ ለክለቡ በድጋሚ መግለጽ፣ ወይ ደግሞ ልምምድ ላይ ማመጽ፣ ይህንን የመሳሰሉትን ቴክኒኮች ተጫዋቾች ይጠቀማሉ። ብዙ ጊዜ አይተናል። ይህንን አውል ይሉታል። በቃ ኦል አውት የሆነ እንዳለ ልምምድ ላይ አልሳተፍም ብሎ ማመጽ አይነት ማለት ነው። ስለዚህ ከተጫዋቹ ጠንካራ ፕሬሸር ይጠብቃሉ። በባርሴሎና በኩል ያው የፋይናንስ ገደብ አለበት። አሁንም ቢሆን ከረጅም ጊዜ በኋላ የተሻለ በዝውውር ገበያ ላይ ኮምፒት ማድረግ የሚችል ቢሆንም ከሪያል ማድሪድ ጋር መፎካከር አይችልም። ስለዚህ ነገሩን በጥንቃቄ ነው እየያዘ ያለው። ማርከስ ራሽፎርድ ተመልሷል። አንድ ጄሴ ቢሱ የሚባል ወጣት የክንፍ ተጫዋች አምጥተዋል። ሩኒ ባርዳጂ መልቀቁ አይቀርም እየተባለ ነው። ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል። ግን የክንፍ ተጫዋቾቹ ዝውውር የካረም አዴየሚም የአንቶኒ ጎርደንም ዝውውር ከሁሊያን አልቫሬዝ ዝውውር ጋር የተገናኘ አይደለም። ለሱ ስፔሲፊክ በጀት አለን ብለዋል። ግን የመደራደር ፍላጎት በጭራሽ የለም በአትሌቲኮ ማድሪድ በኩል እና ምናልባት ዝውውሩን ጆፐርዳይዝ ሊያደርገው ይችላል። አሁን አንዳንድ ጊዜ ለምሳሌ የሆነ ጊዜ ኒኮ ዊሊያምስን ሲጠብቁ ቆዩ። የአውሮፓ ዋንጫው ከተጠናቀቀ በኋላ ሲጠብቁ ቆዩና ዝውውሩ ሳይሳካ ቀረ። መጨረሻ ላይ ሌላ የክንፍ ተጫዋች አላመጡ። ያደረጉት ነገር ያው በጣም የተሳካ የሚና ሽግሽግ ነው። ራፊኛን ነው ወደ ክንፍ ተጫዋችነት የወሰዱት። ያን የነበራቸው ፍላጎት ግን ራፊኛን መሸኘት እና ኒኮ ዊሊያምስን የባርሰሎና የግራ ክንፍ ተጫዋች ማድረግ፣ በስፔን የ2024 የአውሮፓ ዋንጫ ስኬት ላይ የነበረውን የላሚን ያማልና የኒኮ ዊሊያምስን ጥምረት መድገም ነበር የነበራቸው ፍላጎት። በሁለት ተከታታይ ክረምቶች ይሄ አላማቸው ሳይሳካ ቀርቷል። ስለዚህ ወደ ፕላን ቢ መሄድ አለባቸው። ግን ይሄኛው የዝውውር ገበያ ላይ ምናልባት እኔ እንግዲህ ዱሻን ቭላሆቪችና ሚኬል ኦያርሰባል አይነት ተጫዋቾችን ማምጣት ካልሆነ በስተቀር ብዙ ሁነኛ አማራጭ ያላቸው አይመስልም። ምክንያቱም የሆነ ጊዜ ጆዋ ፔድሮ ተብሎ ነበር ከቼልሲ ያሸጠውም ጆዋ ፔድሮ፣ ጁኒየር ክሩፒ ተብሎ ነበር። ተጫዋቹ ተጎርቷል። ዱሻን ቭላሆቪች ሌላ አይነት ፕሮፋይል ያለው ተጫዋች ነው። ያው ምናልባት ከሌቫንዶቭስኪ ጋር ሊቀራረብ ይችል ይሆናል። ግን ሌቫንዶቭስኪ ያለው ሪካርድ በጣም አስደናቂ ነው። በ191 ጨዋታ 119 ጎል ያስቆጠረ፣ በባለፉት 3 የባርሴሎና የላሊጋ ድሎች ላይ በጣም ትልቅ ድርሻ የነበረው ተጫዋች ነው እና የእሱን ጎሎች መተካት በተለይ ለየትኛውም ተጫዋች
አስቸጋሪ ነው። አይ ቲንክ ሁሊያን አልቫሬዝም ቢሆን የሌቫንዶቭስኪን አይነት ጎሎች ማስቆጠር የሚችል ተጫዋች አይደለም፣ ግን በሌላ አይነት አጫወት ኮምፐንሴት ማድረግ የሚችል የበለጠ ለፍሊክ የፕሬሲንግ አጫወት የሚሆን አይነት ተጫዋች ነው። አንድ ፕሮፖዝ የሚደረግ መፍትሄ ያለው ላሚን ያማልን ሀሰተኛ 9 ቁጥር ማድረግ ወይም ልክ የሊዮኔል ሜሲን አይነት ትራንስፎርሜሽን እሱ ላይ ማድረግ። ልክ ሊዮኔል ሜሲ በባርሴሎና ሲጀምር ልክ አሁን ላሚን ያማል በጀመረበት የቀኝ ክንፍ ተጫዋችነት ነበር የጀመረው። በጣም ተስፋ ያለው የቀኝ ክንፍ ተጫዋች ነበር። በባሎን ዶር የቀኝ ክንፍ ተጫዋች ሆኖ 3ኛ ሆኖ ጨርሶ ያውቃል። ስለዚህ እየመጣ ነበር፣ ሊያውም በነዛ አስቸጋሪ የራይካርድ የመጨረሻዎቹ 2 ዓመታት ማለት ነው። በዛም በኩል ትልቅ ተጫዋች መሆኑ አይቀርም ነበር። ግን ከጓርዲዮላ ትልልቅ የማሰልጠን የውሳኔ ስኬቶች መካከል አንደኛው ዝላታን ኢብራሂሞቪችን የመሰለ ተጫዋች እያለው ቲየሪ ኦንሪን እዛ ቦታ ላይ ማጫወት እየቻለ ግን ሊዮኔል ሜሲ ነው ሀሰተኛ 9 ቁጥር ያደረገው እና ያኔ እንግዲህ ባርሰሎና በሰዎች አስተያየት ከአያክስ 1970ዎቹ ቡድን በኋላ ምርጡን ፉትቦል ተጫውቶ ቻምፒየንስ ሊግ አሸነፈ። የአውሮፓ በአንድ ዓመት 6 ዋንጫ ወሰደ። ምናምን ያልተለመደ አይነት የአውሮፓ እግር ኳስ ላይ ፍጹም የሚያስገርም ቁጥጥር ነበረው። ግን ትልቁ ምክንያት የሚባለው የሜሲን ሀሰተኛ 9 ቁጥር አድርጎ መጠቀም ነው። ለጊዜው ግን ይህንን መፍትሄ እየወሰዱት አይደለም። አሁንም ቢሆን የእግር ኳስ ተሰጥኦውን የበለጠ ማሳየት የሚችለው የድሪብሊንግ ስኪሉን የበለጠ ማሳየት የሚችለው የክንፍ ተጫዋች ሆኖ የሚጫወት ከሆነ ነው። እንዲያው ቢብስበት ባርሰሎና እነ ራፊኛን፣ አደየሚን ወይም እነ ጎርደንን ከፌረን ቶሬስ በተጨማሪ ማለት ነው ቶሬስ የሚቆይ ከሆነ እነሱን ነው የሳጥን ተጫዋች ማድረግ የሚፈልገው እና ግን ዝውውሩ ማይሳካ ከሆነ ሌላ መፍትሄ ሊያስፈልጋቸው ይችላል። በባርሰሎና በኩል እንደምታውቂው 2 በጣም ፈጣን ለቡድኑ ከፍተኛ ስፒድ መጨመር የሚችሉ ተጫዋቾች አምጥቷል። አንደኛው አንቶኒ ጎርደን ነው። 70 ሚሊዮን ከፍለውበታል። 10 ሚሊዮን አድኦንስ አለው። ለኒውካስል ተጨማሪ ገንዘብ ይከፍላሉ ለተጫዋቹ ስኬት። ሲኤስ ፉትቦል ኦብዘርቫቶሪ የሚባል መኖሪያውን መቀመጫውን በስዊዘርላንድ ያደረገ አንድ ተቋም፣ ብዙ ጊዜ የምንጠቅሰው ተቋም በቻምፒየንስ ሊግ አንደኛ ፍጥነት ያስመዘገበው ተጫዋች እሱ ነው ብሎ ሊስት አድርጎታል። ቶፕ ስፒዱ 37.92 ኪሎ ሜትር የነበረው የኤምባፔ የኦንሪ ፍጥነት ማለት በጣም ኃይለኛ ፍጥነት ነው። ይሄ ከአንቶኒ ኢላንጋ እና ከቤልጂያማዊ ተጫዋች ያለ ካርሎስ ፎርቡስ የሚባል የክለብ ብሩሽ ተጫዋች ከሁለቱ ተጫዋቾች በልጦ አንደኛ ከፍተኛ ፍጥነት ያስመዘገበ ተጫዋች ነው። ስለዚህ ለባርሰሎና ቨርቲካሊቲ ፍጥነት የሚሆን ተጫዋች ነው። በዚህ ፍጥነቱ ምክንያት ነው እንደ ባየር ሚኒክም አይነት ቡድን የስፒድ ኢንጀክሽን ፈልጎ ስለነበር ባየር ሚኒክ ይፈልገዋል ተብሎ ተጠቅሶ ነበር። እንደዚህ ጠንካራ ባይሆንም ከሌሎች እንግሊዝ ትልልቅ ክለቦችም ጋር ከኒውካስል የሚወጣ ከሆነ ተብሎ ተጠቅሶ ያውቃል እና ይህንን ተጫዋች አምጥተዋል። 771 ደቂቃ ተጫውተዋል። 12 ጨዋታዎች ላይ በቻምፒየንስ ሊግ ማለት ነው። 10 ጎሎች ያስቆጥሯል። 2 የመጨረሻ ኳሶች ያቀብሏል። 89.2 ኪሎ ሜትር ሸፍኗል። በሚገርም ሁኔታ እስከ 2031 ድረስ ነው ኮንትራት የፈረመው። የ6 ዓመት ኮንትራት ነው። 14.3% የሚሆነውን ዲስታንስ አሁን ከጠቀስኩት ኪሎ ሜትር ከ15 እስከ 20 ኪሎ ሜትር ባለው ፍጥነት ነው የሮጠው። ከ20 እስከ 25 ኪሎ ሜትር በሰዓት ደግሞ 8% የሚሆነውን ኪሎ ሜትር ሮጧል እና ከ25 ኪሎ ሜትር በላይ የሚሆነው ደግሞ 4.5% የሚሆነውን ሮጧል። ኃይለኛ ስፒድ ያለው ያንን ስፒድ መደጋገም የሚችል አይነት ተጫዋች ነው። ካረም አደየሚም ሌላኛው ተጫዋች ነው። እንግዲህ አደየሚ የችሎታ ችግር ያለበት አይደለም። በባየር ሚኒክ አካዳሚ በነበረበትም ጊዜ ወደ ኦስትሪያ ከሄደም በኋላ ወደ ዶርትሙንድም ሲመለስ ትልቁ ኮንሰርን እሱን በተመለከተ የኮንሲስተንሲ ኮንሰርን ወጥ ተጫዋች አይደለም የሚል ነው። ግን ስለ ፍጥነት አይደል ያወራሁት። ፍጥነትን በተመለከተ ፌብሩዋሪ 23 ከፍራይቡርግ ጋር በነበረ ጨዋታ ቡንደስሊጋ ዌብሳይት ላይ ገብተሽ ታሪካዊ ሪከርዶችን ብታይ የምታገኘው አንድ ቁጥር አለ። በቡንደስሊጋ ታሪክ ቁጥር 1 ቶፕ ስፒድ ያስመዘገበው ተጫዋች እሱ ከፍራይቡርግ ጋር በነበረ ጨዋታ። ስለዚህ ሁለቱም ኃይለኛ የፍጥነት ቡሌቶች ናቸው፣ ኃይለኛ ፈጣን ተጫዋቾች ናቸው። ለእሱ 22 ሚሊዮን የከፈሉት የአሰልጣኙ ጥያቄ ነው። አይ ቲንክ ከሞላ ጎደል ከራሽፎርድ ይልቅ እሱን እንደመረጡት መገንዘብ ይቻላል። ራሽፎርድን ከዚህ ጋር በሚቀራረብ ገንዘብ ማስፈረም ይችሉ ነበር፣ ግን ይሄኛው ተጫዋች በጀርመን ብሔራዊ ቡድን አሰልጥነውት ያውቃሉ። በባየርን አካዳሚ በነበረበትም ጊዜ ያውቁታል ተብሏል ሰውየው እና 2 ፈጣን ተጫዋቾችን አምጥተዋል። አደየሚም 9 ጨዋታዎች ነው በቻምፒየንስ ሊግ ያደረገው 475 ደቂቃ ማለት ነው። 5 የጎል ተሳትፎች ነበሩት። 58 ኪሎ ሜትር ነው የሮጠው። በዩኤፋ ዴታ መሰረት 35.6 ኪሎ ሜትር ቶፕ ስፒድ ያስመዝግቧል። 2 የኃይለኛ ፍጥነት ተጫዋቾችን ነው ባርሰሎና ያመጣው እና ሁለቱም በዶርትሙንድ በኒውካስል በነበሩበት ጊዜ እንዲያውም ታስታውሺ እንደሆነ በኒውካስል እንደ ኒክ ቮልተማደ አይነት
ገነን ተብሎ የተወራለት የ9 ቁጥር ፈራሚ ነበራቸው። ግን አብዛኛውን ጊዜ በተለይ በሁለቱ የውድድር ዘመን አጋማሽ አንቶኒ ጎርደን ነው ሀሰተኛ 9 ቁጥር አድርገው ይጠቀሙበት የነበሩት በብዙዎች የቻምፒየንስ ሊግ ጨዋታዎችም ጭምር ማለት ነው። እና ስለዚህ ባርሰሎና እንዲህ አይነት የፍጥነት ተጫዋቾችን አምጥቷል። አዴየሚ ወደ ዶርትሙንድ ሲመጣ እንደ ኤርሊንግ ሃላንድ ተተኪ ተደርጎ ነው የመጣው። ምንም እንኳ የኛው የበለጠ የክንፍ ተጫዋች ቢሆንም ግን የበለጠ በስፒዱ ምክንያት ከሃላንድ ጋር ስለሚመሳሰል ማለት ነው። ሁለቱ ዝውውሮች እንደ ሪያል ማድሪድ አይነት የዝውውር ቮሊዩም የለውም፣ ግን ስፔሲፊክ የሆነ ማግኘት የፈለጉት ነገር እንዳለ የሚያሳይ ነው። እንደዚህ ከሆነ የሁሊያን አልቫሬዝ አይነት ባህሪ ያለው ተጫዋች የበለጠ ያስፈልጋል። ድሮፕ የሚያደርግ ፋሲሊቴተር መሆን የሚችል ወደ ጨዋታው ልብ የሚመጣ ለእነዚህ ፈጣን ተጫዋቾች ፓሶች ማስጠት የሚችል ተጫዋች እነ አማካዮቹ እነ ፔድሪ እነ ዳኒ ኦልሞ እንደዚህ አይነት ፓሶች ለመስጠት የሚሰንፉ አይደሉም። ግን በተለይ የነዚህ ተጫዋቾች ባህሪ ግን የበለጠ ፋሲሊቴተር ከሆነ 9 ቁጥር ጋር አንድ ላይ ቢጣምሩ ውጤታማ እንሆናለን የሚል አስተያየት ያላቸው ይመስላል። እና ለዛ ነው ሁሊያን አልቫሬዝ ላይ ብዙ ትኩረት ያደረጉት። ግን ዝውውሩ ማይሳካ ከሆነ ግን ትልቅ የፕላን መፋለስ ሊያመጣ ይችላል። የተጫዋቹ ኤጀንት ከዴኮ ጋር ተነጋግሯል ተብሎ ነበር። አንድ ሙንዶ ዲፖርቲቮ የሚባል የእንግሊዝ ጋዜጣም ማነው የዛው ባርሴሎና ከተማ ጋዜጣም ሃንዚ ፍሊክም ጭምር አነጋግረውታል ተጫዋቹን ይላሉ። ግን በባርሴሎናና በአትሌቲኮ ማድሪድ መካከል የቆየ ሆስቲሊቲ አለ። በተለይ በአንቷን ግሪዝማን ዝውውር ላይ በሁለቱም አጋጣሚ ወደ አትሌቲኮ ማድሪድም ሲመለስ እንደዚሁ አትሌቲኮ ማድሪድ ያቺን ግዴታ እንዳይከፍል ለረጅም ጊዜ 30 ደቂቃ ብቻ ሲያጫውተው ቆይቷል። እንደምታውቀው 60ኛው ደቂቃ ላይ ተቀይሮ ይገባል። 45 ደቂቃ የሚጫወት ከሆነ እንደ አንድ ጨዋታ ይቆጠራል በሚል በሁለቱ ክለቦች መካከል በነበረው ስምምነት ማለት ነው። በዚህ ደስተኛ አይደለም። ደግሞ ገና ወደ አትሌቲኮ ማድሪድ ወደ ባርሴሎና ከመዘወሩ በፊት የተጫዋቹን እህት ቤተሰቡን ሁሉ እኛ ሳናቀው ሲያግባባ ቆይቷል ምናምን የሚል ቅሬታ አላቸው አትሌቲኮ ማድሪዶች። እና ዝውውሩ የማይፈጸም ከሆነ ምናልባት የሃንዚ ፍሊክን የቡድን ግንባታ እቅድ ሊያወሳስብ ይችላል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።